ጂኒ አይደለም እንዴ ጋኑ አይደለ እንዴ እናንተ ጋር ያለው ከባሊያናት ላይ ወረዱ። እኔ ለሰይጣን ራሱ አልሰጠውም እንኳን ለእናንተ አይደለምና እናንተ ጋር ሰፍሮ አይደለም ደናውን ራሱ ሰይጣን ራሱ ቢመጣ አልሰጠውም። እኔ እንዴ ይቀልዳል እንዴ? በስመ አብ ወወልድ ወመንፈስ ቅዱስ በስመ ስላሴ የድንግል ማርያም ስጦታ እኮ ነው። ሲጀመር እሷ ራሱ አሳልፍ አሰጥብኝም። አረ እንደው ምን ጉድ ነው? ከባሊያናት ላይ ወረድ በል ወረ እንደው ምን ጉድ ነው? ከባሌ ውጭ የለም እንደ ያዘው እንዴ ይለያል እንደ እሱ መቻያችሁ እርግጥ እንጃላችሁ የለም ማሬ እሱም ማለት ነው የጋራችን ነው የምትሉት ኢጃዛ ቤት ነው። ይሄኛው የተከበረ ባለትዳር እኮ ነን። ኢጃዛ ቤት የለመዳችሁትን ኢጃዛ ቤት እዛው ሼሪንግ የሚባለው ኢጃዛ ቤት ስትኖሩ ነው እንጂ እኔ ቤት አይደለም ማሬ። ለሼሪንግ አይደለም ንክቻታ እኔ እንኳን ብተውልሽ የኢማራት መንግስት አይተውልሽም ማሬ። ትቀልዳለች እንዴ? ፋራሽ ፈልጊ። ያው ሼሪንግ የሚባለው ጃዛ ቤት ያለው ነው እንጂ ተሰብስቦ ቤቱ የተቀመጠ አይደለም። ውዴ እቺኑ ቁሚ እደፍቅሻለሁ። ያው በአንበርከክ በወልተርከክ ነው ምንድን ነው ያለችው እንትና በአንበርከክ እና በእንትን አጮልሻለሁ። ባልሽ ሲንግል ነው? ምንድን ነው ሲንግል? ምን እኔ አልታይሽም እንዴ? አልታይም እኔ ባልሽ አያምርም ግን አፈቅሯለሁ። ወይ እንኳንም አላማርሽ ማሬ። ለእኔ ብቻ ነው ቆንጆ። አማራ አላማረ ምን አገባችሁ? እኔን ብቻ ይመቸኝ። አማራ አላማራ አስጠሊታ ሆነ ምን ሆነ? ሲጀመርም ደግሞ ምን አገባችሁ? እኔን ይመቸኝ እንጂ የፈለገ ነገር ይሁን የኔ ውድ ባል፣ የፈለገ ነገር ለምን አይሆንም? የፈለገ ነገር ይሁን ለእኔ ባሌ ነው ማሬ። ከነ ጎዶሎነቱ ነው የምወደው እኔ። ዋ ብዬሻለሁ። እያንዳንድሽ አርፈሽ ቁጭ ቤትሽ ባልሽን ፈተሽ ጨረሽና አሁን የኔ ባለን ነው ያይቀረሽ። እንዶ ሰይጣንን ቢጠይቁት እኮ ምን አድርገ መጣ ሲባል ሞሎክሴን ከገዳም አውጥቼ ባልና ሚስትን አፋትቼ ያላሉ። ኧረ ተው እናንተ እንዶ የቲክቶክ ሰይጣኖች እኮ አልተቻላችሁም። እግዚኦ መሐረነ ክርስቶስ። ዛሬ ደግሞ ሸለሻል። ምን ማለት ነው ደግሞ ይሄ? ቦልክሻለሁ ደግመሽ ብጽፊ ልፋጫም የብድር ልጅ አሳይና ፎናል ማርያምን የለም። ሲጀምር እሱ መቼ አይታችሁ የምታውቁና ነው የሚናፍቃችሁ? ዘንድሮስ አለቅን እኮ። ባልሽን በህልም ያየሁት እያሰብሽው እየዋልሽ ነው። ስትበይም ታስቢዋለሽ፣ ስትጠጪም ታስቢዋለሽ፣ ስተኝም ሽንት ቤት ስትሄጂም ታስቢዋለሽ። አንቺ ለዛ ነው በህልምሽ የመጣ መቃጀት ጀመርሻ። እንግዲህ ላታገኘው አታሯሩጪ ማሬ። የማታገኘውን ነገር ማለት ነው አለፍ በይው እንጂ አታሯሩጪ ማሬ። እኔ ስሞት ነው ልትወስጂ የምትችይው። እሱ ጋር ለመድረስ እኔ ማለፍ አለባችሁ እያንዳንድሽ ማለት ነው። ምድር አሽቃባጭና ኮንኮንያም፣ ምድረ ቅንቅናም፣ ምድረ በርበሬ፣ ምድረ ሽሮ፣ ምድረ ዱቄታም፣ ምድረ የህንድ ጸጉር፣ ምድረ ማን ነው የሚባለው? ምድረ ሃይላንድ። ምን ብዬ ልሳደብ ታዲያ? የለም ምን ብዬ ልስደባችሁ? ጻፉ። ኮንኮንያ ምን ማለት ነው? እንጃ ወይዬ ማዕረዬ ምድረ ሶፋ፣ ምድረ ቴሌቪዥን፣ ምድረ ስልክ ውላ፣ ምድረ ቁምሳጥን፣ ምድረ አልጋ፣ ምድረ ኮንኮንያ፣ ምድረ ሲኒ፣ ምድረ ጀበና፣ ምድረ እጣን ማጨሻ፣ ምድረ ሻማ ማብሪያ፣ ምድረ በሩላ። ምን ታካብዳላችሁ? ኮንኮንያ አጠገብ ያለው እነሱ ስለሆኑ ናቸው።
እያየን ከጃያት ወይ አምላኬ ዋብ ያለው እኔ እኮ ቱካና ሙላ የለም ቱካን እኛ ቤት ብስማውን ልብስ ቅዱስ ሽፎን ቀረ። ለምን ይቀራል? ኮንኮንያ ማለት አረ ኮንኮንያ ማለት መቼም የማይነቃ እንደው አንዳንድ ሰው ግን ማለት ነው የምር ድንግልን ምላችሁ ልንገራችሁ፣ እኔ ስበላም ቀልጣፋ ነኝ፣ ስሰራም ቀልጣፋ ነኝ፣ ሳውራም ቀልጣፋ ነኝ። እረ አንዳንድ ሰዎች አላችሁ ስታወሩ እስከምትሉ ድረስ ራሱ ማለት ነው አጋጅቼ እዛ በደፋዎች እንዲሁ 5 ሰኮንድ እንኳን የማይበቃቸው አንድ ነገር ለመናገር ማለት ነው። እኔ አይመቸኝም። ስታወሩም ስትሰሩም ስራ እንኳን ከስራችሁ ማሄድ ሰዎች አላችሁ። ገብሬን የምርን ስትናገሩ ራሱ እንዴት ነሽ? ደህና ነሽ? እንዴት ነሽ? ደህና ነሽ? ይረዲያ እኔ በጣም ነው የምጠላው። ሰው ሲያወራ ቅልጥፍ፣ ስሰራም ቅልጥፍ ማለት አለበት። ቢያንስ እንኳን በተለይ ሴት ልጅ ቀልጣፋ መሆን አለባት። የምሬ ነው ማርያምን። እንዴ ምንድን ነው እንዴ ኮተተተተተተተት እንዴ ኮተተተተተተት ቀጠሮ ስትቀጠሩ 6 ሰዓት ስትባሉ 8 ሰዓት ነው የምትሄዱት። ኮተተተተተት እያልሽ ቤት ውስጥ ዲያ ረዲያ ምን ነው ሽዋ። እኔ በጣም ነው የምጠላው። ሰው ሲያወራ ቅልጥፍ ብሎ ሲያወራ ደስ ይለኛል። ሲሰራም ቅልጥፍ ብሎ ሰርቶ ዞር በቃ ምንድን ነው? ኧረ ተይ ሀዊ ሚስቴን ልፍታት። ወይ እኔ አላልኩም አባቴ። አንተ ደግሞ ምን አይነቱ ጅልጥ ነው ደግሞ? ሚስቴን ልፍታት ይለኛል እንዴ ደግሞ? ሀዊ ተናገረች ብለህ ሚስትን ትፈታታለህ እንዴ? አንተማ ጅል ነህ። እንደዛ ከሆነ እኮ እንደ እኮ ሚስቱን የማይፈታ ሰው ዘንድሮ ሚስት እኮ ማፊ ማረ ስም ነው። እውነት የምሬ ነው። ስትሰሩ ቅልጥፍ በሉ፣ ስታወሩ ቅልጥፍ በሉ፣ ስታደርጉ የሆነ ነገር አድርጋችሁ ዞር በሉ። የሆነ ቅልጥፍጥፍ ስትል ስታወሩም ቅልጥፍ በሉ። በቃ እውነት የምሬ ነው። አንዳንድ ሰዎች እንደ ዘር ማንዘር ምናምን የምታው፣ አንዳንድ ሰው ደግሞ መጽሐፍ ቅዱስ በዚህ ላውራ እንጂ ደህና ነኝ እነሻ እናንተ ወፈር እኮ ፊቴ እኮ ሞላ ሞላ አለቻ። እግዚአብሔር ይመስገን። እንደው የዚህ ሳምንት ዶሮ ምኑ ነው መሰለኝ ወዜ ጨመረ አይደል ጋይስ? ወዜን አይታችሁ ነው ለካ እናንተ ባሌ የምትሉት። ያ አይኖ ዳት እናንተ እኔ እኮ አላቅም ነበር እንደዚህ ወዝ ጨምር ያለው እንዴ እኔ አይ ሀዊል ተሻልሽም እኮ የኔ እናት፣ የኔ ፍቅር፣ የኔ ማርማራታ፣ የኔ ውድ ነገር ሀውዬ፣ አንቺ እኮ ስማርት ነሽ፣ ጀግና ጎበዝ እኮ ነሽ። አንቺ እኮ ማለት እኮ ስማርት እኮ ነሽ። አንቺ እንዴት እንደምወድሽ እኮ። ራሳችሁ እንደዚህ ብላችሁ ታውቃላችሁ? አታቁም። ብታቁ ኑሮ እኮ ራሳችሁን በወደዳችሁ ገንዘባችሁን ለሰው አሰጡም። ዝንጥ ብላችሁ ነበረ የምትኖሩት። ሰው ሀውዬ ወድሻለሁ የኔ ማር፣ የኔ ቆንጆ፣ የኔ ማርማራት፣ የኔ ጀግና፣ የኔ ኩሩ። አንቺ ማለት እኮ ልዕልት እኮ ነሽ እኮ የኔ ማር፣ የኔ ቆንጆ። እንዴት እንደምወድሽ እኮ። ቅንድብሽ ብቲ፣ አይንሽ ብቲ፣ እንዱ አይንሽ ስር ራሱ እኮ ማለት ነው ኩል የተቀባሽ እኮ ነው የሚመስለው። እንዴት እንደምታምሪ የኔ ማር፣ የኔ ቆንጆ። ጸጉርሽ ኦሪጂናል እና ደግሞ ማለት ነው እንዲህ ሁሉ ነገርሽ ያማረ ከአንገተ መለሎ እኮ ነሽ የኔ ማር። እንዱ ቆንጆ እኮ ነሽ። ደከመኝ ጋይስ። ራስን ማሞገስም ለካ ይደክማል። ኧረ ሊፕ አስገብኝ ወዲያት ኮነ ዘንድሮ እንደዛ ነገር ነው እንግዲህ። ራሳችን ካልወደድን ራሳችንን ሳናሞግስ ማንንም ይቅርታ መጠየቅ ያለብኝም ራሴን ነው የምጠይቀው። ማሞገስ ካለብኝም ራሴን ነው ማሞግሰው። ማረ እንዴ የዛን ሰዓት ማለት ነው ፓወሬ ይጨምራል፣ የስራ ፍላጎቴ ይጨምራል፣ ራሴን ወደዋለሁ ምናምን። በቃ እንዴ ስማርት። የምን አሳዘንሽ? ምን ነው የሚያሳዝን ፊት ነው እንደ ያለኝ። እወዳቸዋለሁ። እሺ
እወዳችኋለሁ። ባሎቻችሁ በብድር እየገዛላችሁ ከሚኖር የኔ ይሻላል። ብድር ውስጥ ገብታችሁ ሁማኔር ከምትለብሱ ይሻላል። ሁማኔር ተበዳድራችሁ ትለብሳላችሁ። ጋይስ እንዳትዋሹ። ትበዳደራላችሁ አይደለ? ሁማኔር ኮፍያውን ትበዳደራላችሁ አይደል? ይሻላለሁ ከእናንተ ብዬ ነው። ትበዳደራላችሁ አይደል? አቤት ሽታው፣ አቤት ሽታው፣ አቤት ግማቱ። የእኔ እኮ ማሬ ወር ቢቀመጥ ራሱ አይሸትም ጸጉሬ። ትቀልዳለች እንዴ? እውነት የምሬ ነው። ደግሞ የሞተ ሰው ጸጉሩን አናታችሁ ላይ አይ ወንዶች የወንደድ ጫውላ እነግርሻለሁ። ልክልክሽን ወንዶች አንድ ቁጥር ጻፉ። እዚህ ስር ልንገራችሁ ልክልካችሁን። በማርያም በቅዱስ ሚካኤል ሴቶች እንዳጽፉ አንዳንድ ቁጥር ወንዶች ይጻፉልኝ። ወንዶች አንዳንድ ቁጥር ጻፉ። በማርያም ብዬ የሚጽፍ ካለማ ጉድ ነው። ኤልሳ እኮ ከድር ጅራ ቤቲ ሴት ስሙ አንድ ጥያቄ ልጠይቃችሁ። እሺ ሴት ልጅ ላለው እርጉዝ ሴት ማለት ነው በወገብ አትተኛም እንዴ? አትተኛም በወገብ? እንደዚህ በወገቧ መተኛት አትችልም? ባልሽን ልፖስትላችሁ ነው እንጂ ፖስትላችኋለሁ። አተኛም በወገብ አይቻልም። በገዝቼ ሳምንት እበላለሁ። እሱ እኮ ነው የምልሽ። እኔ ሲጀመር ሁማኔር የሚገዛበትን አንደኛ መብላት ላልቻሉ ዳቦ ገዝተው መብላት የማይችሉ ገንዘብ ያጡ በጣም የተራቡ እና የተጠሙ ሰዎች ስላሉ እነሱን አበላለሁ። ከዛ በተረፈ በገዝቼ በጋርጄ እበላለሁ። አትችልም? አዎ ኪዳነ ምሕረት ነው። እውነት የምሬ ነው። በወገብ አይተኛም ተብሎ ከተነገረው በወገብ አይተኛም ይላል። ብተኛ ራሱ ጥሩ አይደለም። ተው፣ ቀልድ አይደለም። እኔ አሁን እንደው ደህና ዶክተር የለም የሚጠየቅ። እሺ ይሁን በቃ ተውኝ። አንድ ጥያቄ ልጠይቅሽ ጻፊ። እሺ ልመልስ። ሽንት ቤት ሂጂ። ምን ልሆን ባሻ ነው? ማነው? ወድሻለሁ። እኔም ወዳቸዋለሁ። ስንት ወር ሆነሽ? እኔ አልናገርም ስንት ወር እንደሆነ አልናገርም። ደግሞ እሱ አመጥተውብኝ ይመጣሉ። እኔ አልፈልግም። አለን ማሪ አለን። የት ሄደሽ መጣሽ? እንኳን ደህና መጣሽ። እኔም ወዳቸዋለሁ። የት ሆናለሁ? አለው። ይኸው ወሬ እየቀመቀምኩ ነው። ወሬ ከሆነ ባህላችን ነው፣ ኢትዮጵያዊነታችን ነው። ኢትዮጵያዊ ወዜን አልተውኩም። እኔ 6 ወር ነሽ። እዛ አልደረስኩም ማሪ። እኔ ጭንቅ ላይ ነኝ እናቴ። አዎ ሲጀምር እናንተ መንፈስ ነገር አላችሁ መሰለኝ፣ ሰው ሲያረግዝ የምታውቁበት። ይህን መንፈስም አላችሁ እናንተ። እኔ ሳላቅ ነው እናንተ ያወቃችሁት። ማረብሽ ለዛ እኮ ነው
ፎንቃ ይገባላችኋ። ሲያምርብንማ ሁሉም ይወደናል። አይኖ ዳት ፈጣሪ እርዳው። እኔ እርዳታ ውስጥ የለውበትም። እኔ እርዳታ ምናምን እኔ አልወድም፣ በነገራችን ላይ ማለት ነው። እኔ አልወድም። የሆነ ሰውዬ መቼ ነው ማነው ጓደኛዬ ታስሮብኝ እንደዚህ ሆኖ 6,000 ብር ተጠይቄ አስቸኳይ ነው በገብርኤል በቅዱስ ሚካኤል ፍርጥ ብሎ ጠይቆኝ ከዛም በኋላ እሺ ብዬ አስገብቼለት ለካ ከጓደኞቼ በሙሉ 6,000 ብር ወስዷል ልጁ። ስለዚህ ቱማች ፕሮብሌም ነው። እኔ ሁሉም ሰው እንደዛ ነው ማለት አይደለም፣ ግን እንደዚህ እርዳታ በሰው እርዳታ ምናምን ላይ አልገባም። ልገባ የምችለው ነገር ቢኖር ቤተክርስቲያን በማሰራት ብቻ፣ እሱም በቤተክርስቲያኑ አካውንት ብቻ። አሁን የሾቦካ ቅዱስ ገብርኤል ቤተክርስቲያን በጣም ተሰርቶ ማለት ነው። አሁን ኦልሬዲ ብሎኬት ራሱ ተደርድሮ ሀፍ ደርሰዋል እና አሁን ቪዲዮ ለቅላቸዋለሁ። እና እንደዚህ በቃ በስነ ስርዓቱ የሚሰሩ የገጠር ቤተክርስቲያኖችን የከተማ ራሱ አላሰራም። እውነት ለማውራት የአዲስ አበባ ታዋቂ ቤተክርስቲያኖች ላይ መገኘት አልፈልግም። ገጠር ውስጥ ያሉ ቤተክርስቲያኖችን በተቻለኝ አቅም አሁን የቅዱስ ገብርኤል ሾቦካ ቅዱስ ገብርኤል ገጠር ውስጥ የሚገኝ ቤተ ክርስቲያን ኦልሬዲ ጀምረናል። በጣም ብዙ ልጆች ተሳትፋቸዋል። ከ1.5 እንደዛ ተሰብስበዋል እና አሁን ላይ ኦልሬዲ ብሎኬቱ ተደርድሯል። አሁን ላይ ማለት ነው። ገባቸው። ብሎኬቱ ተደርድሮ ወደ ላይ ደርሷል። ቪዲዮ ለቅላቸዋለሁ። እኔ እናንተ ጋር ብር ስጠይቅ ምን ላይ እንደነበር አሳያቸዋለሁ። አሁን ላይ ደግሞ ምን ላይ እንደደረሰ እሱ ራሱ ገጠር ውስጥ የሚገኙ በጣም በቃ የጥንት ቤተክርስቲያኖች ተርበው ተጠምተው ምንም ደሞዝ ሳይከፈላቸው ምንም ሳያገኙ በእግራቸው ተጉዞ የሚያገለግሉበትን አባቶች ቤተክርስቲያን ነው በምችለው አቅሜ ማሰራት የምፈልገው ማለት ነው። እና አሁን ባለፈው የሾቦካ ቅዱስ ገብርኤልን ሰበሰብኩ አይደለ? ጋብ ሰጠው ባለው ገንዘብ እንዲሰሩ ማለት ነው። ባለው ገንዘብ ደግሞ ሰርተው የሆነ ነገር ስቴፕ ሲሄድ ከዛም በኋላ ደግሞ ድጋሚ ይመጣሉ በሚለው ነው። አዎ ሾቦካ ይባኮ ማለት ነው። ኦልሬዲ አሁን ብሎኬቱ ኦልሬዲ ተደርድሯል። እኔም የራሴን ቃል ገብቻለሁ። መልአኩ ቅዱስ ገብርኤል ለእኔ ጠባቂ ነው፣ አሳዳጊ ነው። በቃ ማለት ልነግራችሁ አልችልም። በቃ አባቴን ጠባቂ ነው መልአኩ ቅዱስ ገብርኤል ለእኔ ማለት ነው። ስለዚህ እንዲጠብቀኝ በር እንዲሆነኝ ሁሌም ዙሪያውን በር እኔ ቃል ገብቻለሁ። አሁን ምንድነው የሆነ አላደለ ምን ልበላችሁ ውስጥ ያለው ኮሎን ነው ምንድን ነው የሚባለው? እኔ ረስቼዋለሁ። ኮሎን ነው ምንድን ነው የሚባለው? እንደዚህ የሚቆም ኮሎን ምናምን የሚባል አለ እና እሱ ምናምን እንትን እንላለን። እሱ እየቆመ ነው አሁን ላይ ማለት ነው። እሱ ምናምን እየቆመ ነው። በጣም አሪፍ ላይ ነው ያለው። በጣም እየሰሩ ነው ያሉት። ሁለተኛ ነገር ደግሞ መሰረቱን ያወጡት እንዴት እንደሆነ ታውቃላችሁ? ትኬት እያዞሩ እናቶች፣ አባቶች ገበያ ላይ ነጠላቸውን አንጥፎ ለምነው ነው ያንን መሰረት ያወጡት ማለት ነው። ከኛ በላይ እናቶቻችን አባቶቻችን ጎበዝ ናቸው በቤተ ክርስቲያን ዙሪያ። በነገራችን ላይ ሰው አሁን ላይ እንደዚህ አይነት በረከት ላይ መሳተፍ ደግሞ መታደል ነው። በነገራችን ላይ ካለ ላይ እንዲጨመርልን በረከት እንዲኖረው የምንሰራው ነገሮች እንዲበረከትልን ፈጣሪ ሁሌም በቃ ይጠብቃቸዋል። ስለዚህ እንደዚህ አይነት ነገሮች ላይ መሳተፍ አንዳንዴ ጥሩ ነው። ግን የምሳተፈው እኔ ታዋቂ ቦታ ላይ አይመቸኝም። በነገራችን ላይ እንደዚህ ታዋቂ የሆኑ ቤተክርስቲያኖች ብዙ ጊዜ ገቢ ይገባላቸዋል። ለምሳሌ 100